እና አሁን እንግዲህ የደረሰኝ ሪከርድ ነው የሰበረው እስካሁን ከተሰጡ የባህር ማዶ ስጦታዎች ሁሉ በጣም ትልቁን ስጦታ 57 ወደፊትም ቀሪ ንብረቷ ተሽጦ ለዚሁ ዓላማ እንዲውል በተናዘዘችው መሰረት በቤተክርስቲያናችን በኩል ተፈጻሚ ይሆናል። የሉም ከባህር ማዶ ነው። የዛሬ ስንት ቀን ነው አድዋ የነበረው? እሑድ ቀን አንድ ሳምንት አለፈው መሰለኝ እና እዛ ላይ አንድ ስጦታ ይፋ አድርገን ነበር። ቃል የተገባ ማለት ነው 3 ሚሊዮን ለመስጠት ነበር ቃል የተገባው። ቆይ ያን ቀን በደንብ ተጨብጭቧል። ለ3 ሚሊዮኑ ተጨብጭቧል። በሚደንቅ ትጋት የዛ ስዊዘርላንድ ያሉት አብያተ ክርስቲያናት ዋነኛ አስተባባሪ የነበሩት አባ ኃይለ ገብርኤል ይባላሉ። በጋራ በመሆን በጣም ሲያስተባብሩ ከርመዋል እና አሁን እንግዲህ የደረሰኝ ሪከርድ ነው የሰበረው እስካሁን ከተሰጡ የባህር ማዶ ስጦታዎች ሁሉ በጣም ትልቁን ስጦታ የስዊዘርላንድ አብያተ ክርስቲያናት በሁሉም ከተሞች አሉ በጋራ በመሆን 7 ሚሊዮን 357 በአሜሪካ ዶላር ሲሆን 57,170 ዶላር ሴቶች በልልታ ማለት አሁን ነው። አሸከሙኝ ዋው በጣም ቪዲዮውን እኛ ቁጭ ስንል ታሳዩልን አላችሁ። ከዚህ ጋር የተያዘ በጣም የሚገርም አንድ ዜና አለ። አንዲት እህታችን ሀና ክፍሌ የምትባል ያው በህመም ምክንያት አርፋለች በቅርብ ጊዜ። ከማረፏ በፊት ግን ተናዛ ያረፈችው ሙሉ ንብረቷን ተሸጦ ለመቄዶንያ እንዲገባ ሙሉ ንብረቷን ማለት ነው። እና እዚህ ውስጥ የዚህች እህት ንብረት ጉዳይ የያዘ ጠበቃ አለ። ገና ህጋዊ ሂደቱ እስኪያልቅ ድረስ ለጊዜው $500 ገብቶበታል። በቀጣይ ግን በቋሚነት ንብረቶቿ በትክክል ተሸጠው ለመቄዶንያ አረጋውያን እንድታስረክቡልኝ ብላለች። እንግዲህ ነፍሷን ይማርልን፣ አብርሃም ይስሐቅ ያዕቆብ ካረፉበት ያሳርፍልን። ያው ቤተክርስቲያንም እዛ ጸሎት እያደረገችላት ነው ላደረገችው ስጦታ። ግን ቤተክርስቲያኑ ሙሉ በሙሉ ጉዳዩን ይዞ በህግ ጠበቃ መድቦ ያስፈጽማል ማለት ነው። ለመቄዶንያ እንዲሰጥ አደራ ብላለች ማለት ነው። በአጠቃላይ እንግዲህ ሪከርዱን ሰብረዋል። በካናዳ ስዊዘርላንዶች በካናዳ ሲታሰብ 82,000 በአሜሪካን ዶላር ሲታሰብ $57,000 በመስጠት በዳያስፖራ ያሉ አብያተ ክርስቲያናት ስጦታን ሪከርድ በዛሬው ዕለት ሰብረዋል ማለት ነው። እኛ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰውን ለመርዳት ሰው መሆን በቂ ነው በሚል የተቀደሰ መርህ ሐሳብ አማካይነት ወንድማችን ቢንያም ጊዜውን፣ ጉልበቱን፣ ገንዘቡንና ሕይወቱን መስዋዕት ያደረገለትን ይህንን ክቡር ዓላማ ከግቡ ለማድረስ ባለፈው የካቲት 23 ቀን 2017 ዓመተ ምህረት በመቄዶንያ አምባሳደር በሆነው በመምህር ዲያቆን ሄኖክ ኃይሌ በኩል በገባነው ቃል መሰረት እነሆ በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ምዕመናን ኢትዮጵያውያንና ኤርትራውያን የቤተ ክርስቲያናችን አባላት ያሰባሰቡትን ገንዘብ እንገልጻለን። በስዊዘርላንድ ከሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ምዕመናንና አዳጊ ወጣቶች የተሰበሰበውን 6,645,000 የኢትዮጵያ ብር በመቄዶንያ አካውንት ገቢ ተደርጓል። ነዋሪነቷ በስዊዘርላንድ ዙሪክ የነበረችው በተለያዩ በጎ ስራዎች የምትታወቀው ልጃችን ሀና ክፍሌ ወይም ወለተ ሀና የተባለች የቤተክርስቲያናችን አባል ከዚህ ዓለም ድካም አርፋለች። ሆኖም
ወደ መቄዶንያ አካውንት እንዲገባላት በተናዘዘችው መሰረት 5000 ፍራንክ ወይንም 712900 የኢትዮጵያ ብር መቄዶንያ አካውንት ገቢ የተደረገ ሲሆን ወደፊትም ቀሪ ንብረቷ ተሽጦ ለዚሁ ዓላማ እንዲውል በተናዘዘችው መሰረት በቤተክርስቲያናችን በኩል ተፈጻሚ ይሆናል። አምላከ አረጋውያን ነፍሷን በገነት ያሳርፍልን፣ ነፍስ ይማር እንላለን። በአጠቃላይ በዚህ በስዊዘርላንድ የምንገኝ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ምዕመናንና አዳጊ ወጣቶች እንዲሁም የልጃችን የወለተ ሐና በድምሩ 7,357,900 የኢትዮጵያ ብር እደግመዋለሁ 7,357,900 የኢትዮጵያ ብር በመቄዶንያ ለሚረዱ አረጋውያን አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችንና ልጆቻችን የአእምሮ ህመምተኞች ለሆኑ ወገኖቻችን ይደርስ ዘንድ በመቄዶንያ አካውንት ገቢ የተደረገ መሆኑን እንገልጻለን። ይህንንም ያስገባነውን ገንዘብ ደረሰ የመቄዶንያ አምባሳደር በሆነው በዲያቆን ሄኖክ ኃይሌ በኩል የምንልክ መሆኑን እየገለጽን እንግዲህ እግዚአብሔር አምላካችን ቤተክርስቲያናችንን ኦርቶዶክሳዊ ተዋሕዶ ሃይማኖታችንን በበረከት ህዝባችንን በፍቅር በአንድነት በመግባባት በመቻቻል ሀገራችንን ኢትዮጵያን በሰላም ይጠብቅልን። ወስብሐት ለእግዚአብሔር። አሁን የሰማናቸው መልአከ ገነት ቆሞስ አባ ኃይለ ጊዮርጊስ በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት አስተዳዳሪ ናቸው። በሁሉም ከተሞች ያሉትን አብያተ ክርስቲያናት አስተባብረው እንግዲህ ዛሬ ትልቅ ስጦታ የመጨረሻውን ማለት ነው ከአድዋ ድል በዓል ቀን ጀምሮ እስካሁን ድረስ ሲሰበሰብ ቆይቶ በዛሬው ዕለት አስገብተዋል። እንግዲህ አባታችን ረጅም ዕድሜ ይስጥልን። ልጆቻቸውንም በጣም እናመሰግናለን። በመቄዶንያ ስም